ሰላም ሰላም ውድ አርሰናላውያን እንዴት ቆያችሁልን? በዛሬ ትውጡ ክለባችን ይመለከቱ አሁን አዳዲስ መረጃዎች ይዘን መጥተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ለቱ መረጃዎች አለፍን። አብራችሁን ቆዩ። ውድ ቤተሰቦች በቅድሚያም አጫጭር አሁናዊ ክለባችን የሚመለከቱ መረጃዎችን እናስቀድማለን። አርሰናል ቶተንሃም ሲከታተል የነበረውን እስከ 42 ሚሊዮን ፓውንድ የሚያስወጣውን የማንቸስተር ሲቲ መስመር አጥቂ ለማስፈረም ፍላጎት እንዳለው ተሰምቷል። መድፈኞቹ ከ22 ዓመቱን ብራዚል ተጫዋች ለማስፈረም አሁን ላይ ዝግጁም ናቸው ተብሏል። ማርቲን ኬዮን መድፈኞቹ የፕሪሚየር ሊግ ዘውዳቸውን በተሳካ ሁኔታ እንደሚያስጠብቁ ተናገረ። በሚቀጥለው ዘመን አርሰናል ያለምንም ትልቅ ፈተና ፕሪሚየር ሊጉን ሲያሸንፍ ይታያል። ከማንኛውም ቡድን በላይ ዝግጁ ናቸው ብዬ አስባለሁም ብሏል። ተጫዋቾች አሁን ላይ አርሰናል መልቀቅ አይፈልጉም። በተጨማሪም አርሰናል የቡድኑን ጥልቀት እያሳደገ ይገኛል። በሚቀጥለው ዘመን በአርሰናል ታሪክ ውስጥ እስካሁን ከተገነቡት ሁሉ አደገኛው ስብስብ ልናይ እንችላለን ብለዋል። ሁለቱ የሰሜን ለንደን ተቀናቃኞቹ አርሰናልና ቶተንሃም የኒውካስትል አማካይ ሳንድሮ ቶናሊ ለማስፈረም ፉክክር ውስጥ እየገቡ ናቸው። ኒውካስትል ለቻምፒየንስ ሊግ ሳያልፍ መቅረቱን ተከትሎ ጣሊያናዊ አማካይ በዚህ ክረምት ሴንት ጄምስ ፓርክን ይለቃል ተብሎ ይጠበቃል። ባለፈው ውድድር ዘመን 17 ደረጃ ቢያጠናቅም ቶተንሃም ለአዲሱ አሰልጣኝ ሮቤርቶ ደ ዘርቢ ቶናሊን ለማስፈረም በውድድሩ መሪነቱን ይዟል። ኒውካስትል የኮከቡን የመጀመሪያ ዋጋ እስከ 75 ሚሊዮን ፓውንድ ቢቀርብላቸውም ውድቅ ማድረጋቸው ይታወሳል። ቶተንሃሞች እስከ 85 ሚሊዮን ፓውንድ የሚጠጋ ሂሳብ በማቅረብ ስምምነቱን ለማጠናቀቅ አሁን ላይ በራስ መተማመን ላይ ናቸውም ተብሏል። ሆኖም ግን መድፈኞቹ በመጨረሻው ሰዓት ነገሮችን ሊቀይሩ ይችላሉ። የቀሪ ፕሪሚየር ሊግ አጥቂ ቦትሮይድ አርሰናል ዝውውሩ እንዲጠልፎ የገፋፋ ሲሆን ቶናሊን በሚኬል አርቴታ የአማካይ ክፍል ውስጥ ወዲያውኑ መሻሻል ሊያመጣ የሚችል ዓለም አቀፍ ደረጃ ያልተሰጠው ሲልም ጠርቶታል። ምንም እንኳን አርሰናሎች አሁን ላይ ቅድሚያ የሚሰጡት ለአስቶን ቪላው ሞርጋን ሮጀርስ ቢሆንም አርሰናል ተቀናቃኝ ጥያቄ ለማቅረብ ከወሰነ ቶናሊ ወደ ኤምሬትስ መዘዋወርን የሚመርጥም ዘገባዎች ይጠቁማሉ። የቀድሞ የአስቶን ቪላ አጥቂ ጋብሪኤል አጎናሆር ሞርጋን ሮጀርስ አርሰናል እንዳይቀላቀል ተማጸነ። በኤዚ ላይ እንደተፈጠረ ተመልከት። በኳስ ህይወቱ እየተደሰተ አይደለም። በመከላከል የሚያተኩሩን ውስጥ የምትጫወተው ምናልባትም አርቴታ የተከላካይ አማካይ ላይ ሊያጫውት ይችላል። ስለዚህ አስቶን ቪላ ለቀህ ወደ አርሰናል እንዳትሄድ ሲል ጠይቆታል። አርሰናል የኮርክሲውን ታዳጊ ሲሊያን መርፊን ለማስፈረም በሚደረገው ፍቅር ውስጥ መሪነቱን እንደያዘ ተዘገበ። 16 ዓመት አማካይ በአይሪሽ እግር ኳስ በጣም አስደሳች ከሆኑ ወጣት ባለሴቶች አንዱ ሆኖ ብቅ ያለ ሲሆን አርሰናል በውድድር ዘመኑ ሙሉ እድገቱን በቅርበት ሲከታተልም ቆይቷል። የተጫዋቹን አሁናዊ ወቅታዊ ሁኔታ እንዲህ ስንል እናስደምጣችሁ። አርሰናል ፉክክር እየመራ ነው። የአየርላንድ ወጣቶች ብሔራዊ ቡድን ተጫዋች ነው። የቅድመ ኮንትራት ስምምነት ዝውውሩን ሊጠናቀቅ የሚችልበት ዋነኛው መንገድ ተደርጎም ይታያል ተብሏል። የአርሰናል አካዳሚ ለታዳጊው እድገት ተመራጭ መንገድ ተደርጎ ይታያል። ከሌሎች ክለቦች ፍላጎት ሆነ አርሰናል የወጣቶች ፕሮጀክት ከአውሮፓ ምርጥ ወጣቶች መሳቡን መቀጠሉን ተከትሎ ተጫዋቹ ወደ አርሰናል ለመዛወር ሊያስብ ይችላልም ተብለዋል። አርሰናል የተጫዋች የምልመላ ክፍሉን እንደገና ሊያጠናክር ዝግጁ ነው ተባለ። እንደ ዘገባዎች ከሆነ በአሁኑ ወቅት የግራናዳ ቴክኒካል ሴክሬታሪ የሆነው ሃቪየር አሎንሶ የስፔኑን ክለብ ለቆ በአርሰናል የአንድሪያ ቤርታ ቴክኒካል ቡድን ይቀላቀላል ተብሎ ይጠበቃል ተብሏል። ቤርታ በዙሪያ የታመነ መዋቅር መገንባቱን ቀጥሏል። አርሰናል በስፔንና በአውሮፓ ገቢዎች ያለውን ተደራሽነት የበለጠ ሊያጠናክርም ይችላል ተብሏል። ደጋፊዎች በተጫዋች ላይ ትኩረት ቢያደርጉም እንደዚህ ያሉ ሹመቶች በረጅም ጊዜ ሂደት እኩል አስፈላጊ ሊሆን ይችላሉ። የአርሰናል የቅርብ ጊዜ ግፊቶችና የአርሰናል የቅርብ ጊዜ ግፊቱ በክትትል ምልመላ ሰራተኞች ላይ ከፍተኛ መዋዕለ ንዋይ እያፈሰሰ መሆኑን የሚያሳይ ሲሆን ይህም በአንደኛው ቡድንና በአካዳሚ ደረጃ ስኬትን ለማስቀጠል ያለመም ነው ተብሏል። ሌላኛው የቤርታም ፕሮጀክት አካል ቦታውን ይዟልም ተብሏል። ታማኙ ጋዜጠኛ ቤን ጃኮብ ስለ ማርቲኔሊ ትሮሳርድና ኬፓ እንዲሁም ዴክላን ራይስ ወቅታዊ መረጃዎችን አጋርቷል። ጋብሪኤል ማርቲኔሊ ወይም ሊያንድሮ ትሮሳርድ አርሰናል የመልቀቅ ዕድላቸው በጣም ከፍተኛ ነው። አርሰናል አጥቂ ለማስፈረም የእነሱ መልቀቅ መጠበቅ አለበት ማለት ነው። ነገር ግን እስከ ዝውውሩ መስኮት ማብቂያ ድረስ የእነሱ ሁኔታ መፍታት አለባቸውም ብሏል። በትሮሳርድ በኩል ከቱርክ ክለቦች ተጨባጭ ፍላጎት እንዳለ እየሰማው ነው። በርንማውዝን በቅርብ እየተከታተሉ ምክንያቱም ባለፈው ክረምት ጥያቄ አቅርበው ነበር። አሁንም ሁኔታውን ለመረጥ በክለቦች መካከል መደበኛ ያልሆኑ ዜጎች አሉ ብሏል። በማርቲኔሊ በኩል ከሳውዲ አረቢያ የቆየ ፍላጎት አለ። ነገር ግን ተጫዋቹ ለቆ መሄድ አይፈልግም። ሀሳቡ እንደቀየረ አላውቅም። ባለፈው ክረምት አልናስር ፍላጎት ነበር ያሳየ ቢሆንም ለአርሰናል ትልቅ ገንዘብ ሊመጣ የሚችልበት እድልም ነበር። በወቅቱ ግን ማርቲኔሊ ለመቆየት ፈልጎም ነበር ብሏል። ስለ ተባባቂ ግብ ጠባቂ የጠይቀው ቤን ጃኮብ በዝውውር መስኮቱ መዝጊያ አካባቢ አርሰናል ያልጠበቀ ተጠባባቂ ግብ ጠባቂ ሊያስፈርም እንደሚችል እንጠብቅ። ኬፓ አሪዛባላጋ በአሁኑ ሁኔታ ሙሉ በሙሉ ደስተኛ ስለመሆኑ እርግጠኛ አይደለውም። ኬፓ በአርሰናል ወይም በክለብ ፕሮጀክት ቅር ተሰኝቷል ማለት ሳይሆን አሁንም ራሱን እንደ አንደኛ ምርጫ ግብ ጠባቂ አድርጎ ስለሚያይ ምናልባትም በዚህ ክረምት ይለቃልም ብለዋል። ስለ ዴክላን ራይስ ኮንትራት የጠየቀው
ቤን ጃኮብስ እንዲህ ሲል ይመልሳል። የዴክላን ራይስ ከአርሰናል ጋር ያለው የውል ማደስ ድርድር በጣም የላቀ ደረጃ ላይ ደርሷል። አሁን ውሉ ማደስ የማይቀረው ነገር ግን የዓለም ዋንጫው ይፋ ማስታወቂያውን ሊያዘገየው ይችላል ሲል ተናግረዋል። ዳሪዮ ኦሶሪዮ በአርሰናል እይታ ውስጥ ያለ ሲሆን በአርሰናል ኃላፊዎች ዘንድ ከፍተኛ ትኩረትን እየሳበ ይገኛልም ተብሏል። አርሰናል ተጫዋቹን በቅርበት ከሚከታተሉት ክለቦች መካከል አንዱ እንደሆነ ተዘግበዋል። የኤፍሲ ሚሽላን ቴክኒካል ዳይሬክተር ክሪስቲያን ኬጀር እንዳሉት ከሆነ አርሰናል ዳሪዮ ኦሶሪዮ ለመመልከት በተደጋጋሚ ስካውቶችን ይልክ ነበር። በፕሪሚየር ሊጉ ያሉ በርካታ ሌሎች ክለቦችም ተጫዋቹን ይፈልጉታል ብለዋል። ተጫዋቹም ካለው አቅም አንጻር ከቀድሞ የአርሰናል ኮከብ አሌክሲስ ሳንቼስ ጋርም ተነጻጽረዋል። ዳሪዮ ኦሶሪዮ በአንዳንድ ጎቶች ላይ ቀጥኛና ፈጣን ነው። በክንፍም ሆነ በላቁ የአጥቂ መስመሮች ላይ በነፃነት መጫወት ይችላል። በሁለት ዓመቱ አሁንም የበለጠ ለማደግ ሰፊ እድል አለውም ተብሏል። ከሳንቼስ ጋር መነጻጸሩ በተፈጥሮ የሚጠበቅበትን ነገር ከፍ ቢያደርገውም ኦሶሪዮ በከፍተኛ ደረጃ ራሱን ለማድረግ ጊዜ ያስፈልገዋልም ተብሏል። አርሰናል እሱን በተመጣጣኝ ዋጋ ማየት የሚችል ከሆነ ወዲያውኑ ድንቅ ኮከብ ከመልክ በረጅም ጊዜ ሂደት ውስጥ በጣም አስደሳች ተጫዋች ሊሆን ይችላልም ተብለዋል። ዴክላን ራይስ ስለ ቅጣት ምቶችና ኮርናዎቹ እንዲህ ሲል ይናገራል። እኔ መቼም ቢሆን ኮርናዎቹ የቆሙ ኳሶች ሴት ፒስ አልመታም ነበር። ነገር ግን በአርሰናል የቆሙ ኳሶች አሰልጣኝ ኒኮ ጆቨር እና ዋና አሰልጣኝችን ሚኬል አርቴታ ሌሎች ያላዩትን ነገር ነው በኒውስ የተመለከቱት። በአርሰናል ቡድን ውስጥ ከቡካዮ ሳካ ውጪ ማንም ሊያደርገው ባይችለው መልኩም ኳሶቹን አደገኛ ወደሆኑ ቦታዎች ማድረስ እንደምችል ነገሩኝ። ከዚያች ቅጽበት ጀምሮ በነገሩ ሙሉ በሙሉ አመንኩበትና ትኩረቴን አደረኩ። ያ ጊዜ ያለፈ ሴት አሁን ላይ የቆመ ኳስ ኮርና የሚሆን ከክንፍ የሚነሱ የቅጣት ምቶችን ለመምታት ኳስን ባስቀመጡ ቁጥር ለአሲስት ለጎል የሚሆኑ ኳሶችን የሚሰጥ ወይም አደገኛ የሆነ ነገር የሚፈጠር ይመስለኛል። ይህም በቆሙ ኳሶች ላይ ሊኖርህ የሚገባ በጣም ጥሩ ስነ ልቦና ነው። የእንግሊዝ ደጋፊዎችም በዚህ በኒ ጉዳይ ሊደሰቱ ይገባል ሲል ዴክላን ራይስ ስለ ቆሙ ኳሶች ብቃቱ ተናግረዋል። ማንቸስተርና አርሰናል የሁለት ዓመቱን ተጫዋች ለማስፈረም እየተፎካከሩ ነው ተባለ። አርሰናል ዩናይትድ ሁለቱም በበርንማውዙ አማካኝ አሌክስ ስኮት ላይ ፍላጎት እንዳላቸው ተዘግቧል። ነገር ግን እስከ 60 ሚሊዮን ፓውንድ ያስወጣቸዋልም ተብሏል። የሁለት ዓመቶች በ2026 በፕሪሚየር ሊግ ውስጥ በጣም ድንቅ ብቃት ካሳዩ አማካኝ ተጫዋቾች አንዱ ነበር። በዚህም ክረምት የእንግሊዝ የዓለም ዋንጫ ቡድን ውስጥ አለመግባቱ እጅጉን ያሳዝናልም። ስኮት በከፍተኛ ደረጃ ላይ ትልቅ ወደፊት ተስፋ ያሉ ተጫዋች ይመስላል። በርንማውዝ ብዙውን ጊዜ ትክክለኛ ዋጋ ሲመጣላቸው ኮከቦቻቸውን ሲሸጡ ተመልክተናል። ባለፈው ዓመት እና ወደዚያ ባሉ ጊዜያት ቼልሲዎቹ ባለፈው ክረምትም እንደ ዲኑሰን፣ ሜሎስ ኪርኬዝ ያሉ ተጫዋቾችን ሲሸጡ ተመልክተናል። አንቷን ሴሜንዮን በጥር ወር መሸጣቸው ይታወሳል። የአሌክስ ስኮት ዝውውር ርካሽ ነው። ነገር ግን የአሁኑ ገበያው ይህ ነው። ስኮት በ60 ሚሊዮን ፓውንድ ትንሽ ከመጠን በላይ ዋጋ ያለው ይመስላል። ነገር ግን በአሁኑ ጊዜ በገበያ ላይ ያሉ ሌሎች ተመሳሳዮችን ስትመለከቱ ምናልባት ዋጋው ምክንያት ሊሆን ይችላልም ተብሏል። መድፈኞቹ ይህንን ቦታ ቅድሚያ መስጠት ባያስፈልጋቸው፣ ነገር ግን ሚኬል አርቴታ በ2056 የውድድር ዘመን ክርስቲያን ኖርጋርድን ብዙም ስላልጠቀመት በዚህ ክረምት ምናልባት ኖርጋርድን በአሌክስ ስኮት ሊተካው ይችላልም ተብለዋል። አርሰናል አካዳሚውንና አንደኛው ቡድን ስብስብ ብቻ አይደለም እንደገና እየገነባ ያለው አሁን የሕክምና ክፍሉንም ጭምር መልሶ እያዋቀር ይገኛል። በላሊጋ ውስጥ ከፍተኛ እምነት የሚጣልበት አንድ ተጫዋች የማገገሚያ ባለሙያ ወደ ሰሜን ለንደን እየመጣ ነው ተብሏል። ይህ ዝውውር የጋዜጦች የፊት ገጽ ላይ ወጥቷል። ነገር ግን ሰዎች ከሚያስቡት በላይ ትልቅ ትርጉም ሊሆን ይችላል። ከ2014 ጀምሮ በክለብ ውስጥ ባለፉት 10 ዓመታት በላይ ያሳልፉና ከ2004 ጀምሮ የሪያል ሶሲዳድ የአንደኛ ቡድን አካላዊ ማገገሚያ መሪ የነበረው ኤኔኮ አንጉሎ ፈተኝ ወደሚለው ፕሪሚየር ሊግ በመዘዋወር ከአርሰናል ጋር አዲሱን ጉዞ ለመጀመር ሪያል ቤቲስን ሊለቅ ዝግጁም ነው ተብሏል። ከዚህ ዝውውር በስተጀርባ ያለው ጊዜ ሁኔታ እሱ ምን ያህል ትልቅ ግምት የሚሰጠው ባለሙያ እንደሆነ ሁሉንም ነገር ይናገራል ተብሏል። አንጉሎ በ2004 የአንደኛ ቡድን የማገገሚያ ኃላፊነት ከዳቪድ አልቫሬዝ ከመረከው በፊት በቤት መዋቅር ውስጥ ለበርካታ ውድድር ዘመናት አብሮ የቆየውም ሰው ነበር። ከዚያን ጊዜ ጀምሮ የተጫዋቾችን ማገገምና የአካል ብቃት ሂደቶችን በመቆጣጠር በቴክኒክ ስታፍ ውስጥ ቁልፍ ሰው መሆን ችሎ ነበር። እሱ መልቀቁ ለቤት ትልቅ ችግር ሲሆን የአፈጻጸም ክፍላቸውን ስትራቴጂካዊ ቦታ እንደገና ለማዋቀር ይገድዳሉም ተብሏል። ነገር ግን ይህ ዝውውር ላለፉት ዓመታት ላከናወናቸው ስራዎች ዓለም አቀፍ እውቅና ያገኘበት ሲሆን ሙያዊ እድገቱም በፕሪሚየር ሊጉ ከህይወቱ ትልልቅ ፈተናዎች አንዱን ለመጋፈጥ እድል ሰጡታልም ተብሏል። ጉዞን በ2024 በቤት የጀመረ ሲሆን ወደ አንደኛው ቡድን ከመምጣቱ በፊት በአካዳሚ ውስጥ በተለይም በአካል ብቃት ዝግጅት፣ በተጫዋች ማገገሚያና በአፈጻጸም ትንተና ላይ በተለያዩ ኃላፊነቶች ከ10 ዓመታት በላይ አሳልፏል። ይህ ከስፔን ውጭ የሚኖር የመጀመሪያው ሙያዊ የስራ ልምድ ሆነን ቤትስ በዚህ ክረምት አጠቃላይ ሕክምና ክፍልን በከፍተኛ ሁኔታ እያዋቀረ መሆኑ በዚህ ሂደቱ ለረጅም ጊዜ ያገለገሉትን የክለቡን ዶክተር ጆሴ ማኑኤል አልቫሬዝንም በተመሳሳይ
ተመሳሳይ ጊዜ እያጣ ይገኛል ተብሏል። አርሰናል በጉዳቱ ውስብስብነት የተፈተነበት የውድድር ዘመን እያሳለፈችው እንደ ቲምበር፣ ሜሪኖ፣ ዋይት እና ሌሎች በተለያዩ ወቅት ለረጅም ጊዜ ከሜዳ ርቆ የቆዩ ተጫዋቾችም ነበሩ። የአርሰናል ዋንጫ ላይ ቻምፒየንስ ሊግ ፍጻሜ ጉዞ እንደ አንጉሎ ያሉ ባለሙያዎች እንዲፈቱት ተብሎ የሚመጡን አይነት የጉዳትና የማገገም ችግሮች አልፎ አልፎ እንቅፋት እየሆኑበት መጥቷል። በአንድ የላሊጋ ክለብ ውስጥ ሙሉ የአንደኛ ቡድን ማገሚያ ክፍል ለምራት የሚያስችል እምነት የሚጣልበት ሰው ይዞ መምጣት በዝም የተደረገ ግን ደግሞ ሆን ተብሎ የተወሰደ የቡድን ጥራት የማሳደጊያ መንገድ ነው ተብሏል። የአርሰናል የበላይነት የዘመኑ የተገነባ ያለው በሜዳ ላይ ብቻ አይደለም፣ ከሜዳው በስተጀርባም ባለው እያንዳንዱ ክፍል ውስጥም ጭምር እየተገነባም ነው ተብለዋል። አርሰናል በዓለም ዋንጫው ኮከብ አማካይ ተጫዋችን ለማስፈር በሚደረገው ፉክር ከሪያል ማድሪድ ትልቅ ፉክር ይገጥመዋል ተባለ። አርሰናል አዩብ ባሪን ለማስፈረም እያደረገ ያለው ጥረት አሳሳቢ ለውጥ አምጥቷል ተብሏል። ሪያል ማድሪድ አሁን ላይ በሌላ አማካይ ተጫዋች ላይ ከፍተኛ ፍላጎት እያሳየ ነው ተብሏል። ጋዜጠኛ ፓትሪክ በርገር እንደዘገበው ሪያል ማድሪድ በ18 ዓመት ተጫዋች ላይ በጣም ፍላጎት አለ። ዋና ስካውቱ ጁኒ ካልፎትን የክለቡ ተወካዮችን ሞሮኮም በኒው ጀርሲ ከብራዚል ጋር ባደረገችው የዓለም ዋንጫ መክፈቻ ጨዋታ ላይ በቅርበት እንዲከታተሉት ልኳል ተብሏል። ይህ ዜና ለአርሰናል መጥፎ ዜና ነው። ቡአዲ ቀድሞውኑ በድርድር ውስጥ ካሉ ተጠባቂ ወጣት ሴቶች አንዱን ለማዞር የተሰራበት ነበር። መድፈኞቹ ለብዙ ሳምንታት ከቡአዲ ጋር ተገናኝተዋል። እናም ዴሊካኑን አርሰናል የክረምት ኢላማ አድርጎ እንደለየውና ከካምፑ ጋር ውይይት እንደጀመረ መዘገቡም ይታወሳል። ፎክስ ስፖርት ሊል እስከ 70 ሚሊዮን ዩሮ እየጠየቀውን የዘገበ ሲሆን የሪያል ማድሪድ ፍላጎት አርሰናል የሚጎደው ለምንድን ነው ከተባለ ለአርሰናል ይህ በትክክል ሊያስወግዱት የሚፈልጉት የዝውውር ውድድር ነው ተብሏል። የስፔኑ ግዙፍ ቡድን ቴክኒካል ጥራትና የረጅም ጊዜ የኮከብ አቅም ባላቸው ከፍተኛ ወጣት ሴቶች ላይ ቀደም ብሎ በመንቀሳቀስ ዝናን ገንብቷል። በዓለም ዋንጫው አፈጻጸም ምክንያት ዋጋው በፍጥነት ሊጨምር ይችላል። የቡአዲ ዓለም ዋንጫ ብቃት ቀድሞውኑ መገለጫውንም ጨምሮለታል። በብራዚል ላይ አስደናቂ ብቃት ካሳየ በኋላ ያለው ብስለትና መረጋጋት በስፋት እያስመሰገነው ሲሆን ስፔን ከአርሰናል፣ ፒኤስጂ እንዲሁም ከባየር ሙኒክ ፍላጎት እንደሳበም ዘግቦ ነበር። ይሄ የጨምር የመጣው ድር የሊድን ዋጋ ከፍ ሊያደርግ ይችላል። አርሰናል አሁን በጣም በጥሩ ሁኔታ ላይ ሊገኝ ይችላል። ነገር ግን የማድሪድ መምጣት ስሜቱን ሙሉ በሙሉ ይለውጠዋልም ተብሏል። ቡአዲ አሁንም የአርሰናል ዋና ኢላማ፣ ነገር ግን ወደ ውድድሩ መግባት ሪያል ማድሪድ ትልቅ ጉዳት ነው። አርሰናል ወደፊት የመሃል ሜዳ ኮከብ መሆን እንደሚችል በእውነቱ ካመነ ማድሪድ ቁጥሩን ከማድረጉ በፊት በፍጥነት መንቀሳቀስ ሊያስፈልጋቸው ይችላልም ተብለዋል። ከሳምንታት በፊት በሪያል ማድሪድ አዲሱ አሰልጣኝ ተብሎ የተሾሙት ጆዜ ሞሪኖ ባለፈው ውድድር ዘመን ስለነበሩ የአርሰናል የጨዋታ ስታይል እንዲህ ሲሉ ይናገራሉ። በእግር ኳስ ውስጥ ዋንጫ ባታሸንፍ እንኳን ታላቅ ተብለህ ልትቆጠር ትችላለህ የሚል እምነት አለ። እኔ ግን በግሌ በዚህ ሀሳብ መቼም ተስማምቼ አላውቅም። ለእኔ እግር ኳስ ማለት ውጤትና ስኬት ነው። በስፖርት ውስጥ የመጨረሻው ግብ ማሸነፍ ነው። ሌላው ነገር ሁሉ ከሱ በኋላ ይመጣ ነው። አርሰናልን ስንመለከት ስኬታማ ለመሆን ምን እንደሚያስፈልግ የተረዱ ይመስለኛል። ሙሉ ውድድር ዘመን ማንቸስተር ሲቲ ለምሳሌ ወይም የፔፕ ጋርዲዮላ ቡድን ሁለተኛ ቅጂ ለመሆን ቢሞክሩ ኖሮ ምናልባት አሁን ያገኙትን ውጤት አያገኙም ነበር ብሏል። በምትኩም ግን የራሳቸውን መንገድ ያገኙ፣ በጠንካራ ጎኖቻቸው ላይ ጸኑ፣ በመጨረሻም ስራቸውን በአግባቡ ተወጡ። በመጨረሻም ሁሉም የሚያስታውሱ አሸናፊዎች ናቸው። ሰዎች ስለ ጨዋታ ስታይል፣ ስለ ታክቲክና ስለ መዝናኛ ሊከራከሩ፣ ነገር ግን የአንድ ወደ ዘመን ስኬታማነት የሚወስኑት የምታገኛቸው ዋንጫዎች ናቸው። አርሰናል ዋንጫውን አሸንፏል። ዋናውና አስፈላጊው ነገር እሱ ነው። አሸናፊዎችን ማክበር አለብን፣ ምክንያቱም እዚያ ጫፍ ላይ ለማግኘት መብቱን በቃላቸው ስላረጋገጡ ነው ሲል ጆዜ ሞሪኖ አርሰናሎችን አድንቋቸዋል። ውድ ቤተሰቦች ለዛሬ በረ ቆይታ በዚያ በቃ። መልካም ቀን። ቻሉ ሰብስክራይብ ማድረግ አይረሳ። እንወዳችኋለን።